ዛሬውን ክላሳችን ከመንጀምረው ከዚህ ጋር ነው። ማርኬቱ ላይ እንግዲህ ሶስት አይነት ሙቭመንቶች አሉ። እነዛም ደግሞ እንግዲህ ምንድነው ብሬክአውት፣ ፑል ባክ እና ምንድነው የሚኖረው ሪቨርስ ነው። ስለዚህ የቱን መቼ ነው የምንጠቀመው፣ የቱን በደንብ የቱ ጋር ነው የምንጠቀመው የሚለውን ደግሞ ከእናንተ ጋር በደንብ እናየዋለን ማለት ነው። ሶ በዛሬው ክላሳችን እንግዲህ የምንጀምረው ስለ ሶስቱም ፖይንት አንስተን ነው የምንጀምረው ማለት ነው። የመጀመሪያው ፔጃችን መሆን ያለበት ስለ ብሬክአውት ነው። ሶ ወደ እንትን እንመለስና ብሬክአውት ማለት እንዴት እንደሚሰራ እንዴት እንደሆነ በደንብ የምናይ ነው የሚሆነው ማለት ነው። እሺ ሶ ወደዚህ ልመለስና ከዛ በኋላ እንድትረዱት ባዶ ሜዳ እናርገውና እዚህ አካባቢ ላይ እንግዲህ ምንድነው የምንጠቀመው፣ እዚህ አካባቢ ላይ ማርኬት ሙቭ ያደርጋል ወይም ደግሞ ሌላም ቦታ ማርኬት ሙቭ ያደርጋል ማለት ነው። ሶ በዚህ ሰዓት ላይ ምንድነው የምናደርገው፣ ማርኬቱ ሪቨርሳል ኤሪያውን እንጠብቅለታለን ማለት ነው። ስለዚህ ማርኬቱ ሪቨርስ ሲያደርግ ከዛ ብሬክአውት ሲያደርግ እንዴት ነው የምንገባው የሚለው ነው። ሶ ማርኬቱ ብሬክአውት ሲያደርግ እንዴት ነው የሚያደርገው ለምትሉት፣ አሁን ለምሳሌ ማርኬቱ ከዚህ ጋር ተነሳ፣ እዚህ አካባቢ ደረሰ። ባለፈው እንዳልኳችሁ በሬንጅ ውስጥ ሲንቀሳቀስ ወይም ደግሞ በእዚያ ስትራቴጂ ላይ ሲንቀሳቀስ ምን አይነት ሙቮች ይኖራሉ፣ እንደዚህ አይነት እንቅስቃሴዎች ይኖራሉ ማለት ነው። በዚህ ሰዓት ላይ ማርኬቱ ሁሌም በዚህ አካባቢ ላይ ይንቀሳቀሳል ማለት አይደለም። ሶ በዚህ ሰዓት ላይ ሲንቀሳቀስ ምንድነው የሚያደርገው፣ የመጀመሪያው ከዚህ ጋር ይነሳና ወደ ላይ የሚወጣ ከሆነ እንደዚህ ይሰብረዋል ማለት ነው። ሶ በዚህ ሰዓት ላይ ሲፈጠር ማርኬቱ ምን አደረገ ነው የምንለው፣ ብሬክ አውት አደረገ። ከምኑ ከነበረበት ዞን ሰብሮ ወጥቷል። ወዴት እየቀጠለ ነው፣ ወደ ሆነ ቦታ ሰብሮ እየወጣ ነው የምንለው። በዚህ ሰዓት ላይ እንግዲህ ብሬክአውት ሲፈጠር ሶስት አይነት ነገሮች አብሮት ይፈጠራሉ። የመጀመሪያው ምንድነው፣ እዚህ አካባቢ ላይ ማርኬቱ ብሬክአውት አድርጎ ወጣ። ሁለተኛው እዚህ አካባቢ ላይ ተነስቶ የሚወርደው ፑል ባክ ነው የሚሆነው። ሶስተኛው እዚህ አካባቢ ላይ ደግሞ ልክ እንደነበረው ይሄኛው የነበረበት ኤሪያ ሬዚስታንስ ኤሪያው ተመልሶ እንደ ሰፖርት ያገለግልና ሰፖርቱ ደግሞ ተመልሶ ሪቨርሳል ይፈጥርና ሶስተኛው ሪቨርሳል ፈጥሮ ደግሞ ወደ ላይ ይሄዳል የሚል የራሱን የቻለ አካሄድ አለው ማለት ነው። ስለዚህ ይሄኛውን አካሄድ ስንጠቀመው እንዴት ነው የምንጠቀመው፣ እንዴት ነው የሚሆነው፣ እንዴት ነው የሚሰብረው የሚለው ነው። ሶ እነዚህን ሶስቱን አጠቃለን አንድ ቦታ ላይ ለማየት እንሞክራለን ማለት ነው። ለምሳሌ እንግዲህ እነዚህ አሁን ብሬክአውት አደረጉ የምንላቸው ኤሪያዎች ማርኬቱ የሆነ ኤሪያ ላይ እየተንቀሳቀሰ ይቆያል። ምን አይነት ኤሪያ ላይ? የሆነች ኤሪያ ላይ እየተንቀሳቀሰ ይቆያል። ለምሳሌ አሁን እዚህ ጋር እንደምታዩት ማርኬቱ ከዚች አካባቢ እንበለውና ከዚህ አካባቢ ላይ ረጅም ሰዓት ቆይቷል። አይታችሁታል አይደል? እዚህ አካባቢ ላይ ማርኬቱ ረጅም ሰዓት ቆይቷል። ስለዚህ እየሄደ ነው፣ ቀስ እያለ ነው። ከዛ በኋላ ምን እያደረገ ነው? እዚህ አካባቢ ላይ ማርኬቱ ምን አደረገ? ይሄን ነገር ሰብሮት ወጣ ወደ ታች ማለት ነው። ስለዚህ እዚህ ጋር ሰብሮት በሚወጣ ጊዜ ሁላችንም ይሄኛው ኤሪያ ላይ ከዚህ በፊት እዚህ ጋር ሰፖርት የነበረውን ኤሪያ ሰብሮት ሲወጣ በዛ ሰዓት ላይ ምን እንለዋለን? ብሬክአውት አደረገ። አያችሁት? ብሬክአውት አደረገ እንለዋለን ማለት ነው። ሶ በዚህ ሰዓት ላይ ማርኬቱ ብሬክአውት ሲያደርግ እንግዲህ እዚህ አካባቢ ላይ ሁለተኛው የሚሆነው ማርኬቱ ከዚህ ጋር ሰብሮ ወደ ታች የወረደው ብሬክአውት ነው። እዚች አካባቢ ላይ ደግሞ ተመልሶ ወደ ላይ ወጣው ፑል ባክ ይባላል። እዚች አካባቢ ላይ ደግሞ ተመልሶ ወደ ታች የወረደው ደግሞ ሪቨርሳል ይባላል ማለት ነው። ይሄኛው ፌል ነው። ሶ ሪቨርሳል ህግ ላይ የምንጠቀመው ነገር አለ፣ ፑል ባክ ህግ ላይ የምንጠቀማቸው ነገሮች አሉ ማለት ነው። እንድታውቁ የምንፈልግበት ኤሪያ ላይ ማርኬቱ እየተንቀሳቀሰ ነው። የቱ ጋር? የምንፈልግበት ኤሪያ ላይ የሆነ ኤሪያ ላይ ማርኬቱ እየተንቀሳቀሰ ነው። አያችሁት? እዚህ አካባቢ ላይ ማርኬቱ እየተንቀሳቀሰ ነው። ከየቱ ጋር ጀምሮ ነው? እዩት። ሙሉ በሙሉ ከዚህ አካባቢ ላይ ጀምሮ ማርኬቱ እየተንቀሳቀሰ ነው ሙሉ በሙሉ ማለት ነው። ስለዚህ እኛ መግባት ያለብንና ልንገባው የምናስብበት ኤሪያ የትኛው ነው? ብሬክአውት የሚያደርግበትን ኤሪያ ነው የሚሆነው ማለት ነው። ሶ ምንድነው የተፈጠረው? ከዚህ አካባቢ ላይ ማርኬቱ አንዴ ወደዚህ ይሄዳል፣ ከዛ ተመልሶ ወደዚህ ይሄዳል፣ ተመልሶ ወደ ላይ ይወጣል፣ ተመልሶ ደግሞ ወደ ታች ይወርዳል። በስተመጨረሻ ግን እዚህ አካባቢ ላይ ሰብሮ ወረደ። ሰብሮ የወረደውን ኤሪያ ምን እንለዋለን? ሙሉ በሙሉ ብሬክአውት እንለዋለን ማለት ነው። ሶ ብሬክአውት ግን ብዙ አይነት ብሬክአውቶች አሉ። ፎልስ ብሬክአውት አለ፣ ሪል ብሬክአውት አለ። ሶ በዚህ ሰዓት ላይ እንግዲህ እንደ ህጉ ከሆነና እንደ መመሪያችን ከሆነ የምንከተለው ህግ አለ እዚህ ጋር። ያ ማለት ደግሞ የሪቨርሳል ህግን ነው የምንከተለው ማለት ነው። ያ ማለት ለምሳሌ ማርኬቱ እዚህ አካባቢ ላይ ተነሳና
ወደ ታች ወረደ። እዚህ አካባቢ ኮንሶሊዴት እያደረገ የነበረበት ኤሪያ ላይ ምን አለ? እዚህ አካባቢ ላይ ሪጀክሽን አለ። አያችሁ ከየት መጥቶ እንደሚሰራ። አሁን ማለት ይሄ አሁን ሪል የሆነ አሁን የምናየው ማርኬት ነው አይደል? ስለዚህ ይሄ ሳፖርት የነበረበት ኤሪያ ነው። ማርኬቱ ከዚህ በፊት ሰብሮት የወጣው ኤሪያ የቱ ጋር ነው? ሙሉ በሙሉ እዚህ አካባቢ ላይ ነው ማለት ነው። ስለዚህ ኮንሶሊዴት እያደረገ ነበረ። ከዛ ብሬክ አውት አድርጎ ወረደ። ከወረደ በኋላ ግን ምን እየፈለግን ነበር? እዚህ አካባቢ እቺን ኤሪያ መጥቶ ማርኬቱ ምን እንዲያደርግ ነው የምንፈልገው? ሪትሬስ አድርጎ ከዛ ደግሞ ተመልሶ ወደ ታች እንዲወርድ ነው የምንፈልገው ማለት ነው። ስለዚህ ማርኬቱ ወረደ። ከዛ በኋላ ተመልሶ ወደ ላይ እየመጣ ነው። ተመልሶ ወደ ታች ወረደ። ከዛስ በስተመጨረሻ ግን እዚህ አካባቢ ላይ ሲነካ ተመልሶ ወረደ። ይሄኛውን አይታችሁታል? ግን እኔ ለራሱ አላየሁትም። ባየው ኑሮ ትሬድ አድርግ ነበር። የምሬን ነው። እና ሙሉ በሙሉ ማርኬቱን ብሬክ አውት ካደረገ በኋላ የሚጠቀመው ሁለተኛው ከዚህ ጋር ተነስቶ ወደ ላይ ያለው ፖይንት ፑል ባክ በመባል ይታወቃል። ስለዚህ ይሄኛው ደግሞ ሙሉ በሙሉ ብሬክ አውት ያደረገበት ኤሪያ ነው። አሁን አያችሁ ከዚህ ጀምሮ ማርኬቱን ወዴት ኤክስፔክት ማድረግ ትችላላችሁ ማለት ነው? እስከ 44000 ምናምን አካባቢ እስከ 44000 ምናምን ይመጣል ተብሎ ይታሰባል። አሁን እሱን ቀጣይ የምናየው አናላይሳችን ላይ በደንብ እናየዋለን። ከዚህ አካባቢ ላይ የነበረውን ማርኬት ግን እንዴት አድርጎት ይሄ ኮንሶሊዴሽን ኤሪያውን ብሬክ ተደርጎ ከዛ ኮንሶሊዴሽን ኤሪያው ደግሞ ብሬክ የተደረገበት ኤሪያ ምን አደረገ? ያቺን ፑል ባክ ብቻ በመጠቀም ማርኬቱ ተመልሶ ወዴት ወረደ? ወደ ታች ወረደ ማለት ነው። እንምጣና ወደ 4 ሃወር ላይ ውጡና እዩታው። አሁን ፑል ባክን እጠቀማለሁ። አሁን ፑል ባክ ነው እየተጠቀምኩ ያለሁት ነው እያልኳችሁ ያለሁት ሌላ ነገር አይደለም። ፑል ባክ ማለት የትክክለኛው ፑል ባክ ማርኬቱ ይላል እዩት፣ ሌላ ነገር አይደለም። ከዚህ በፊት የነበረበትን ኤሪያ እዩት። ከዛ ሎ የምንለው ኤሪያ የትኛው ነው ጋይስ? ይቺኛዋ ኤሪያ ነች። እዩት፣ ይቺኛዋ ኤሪያ ማለት ነው። ስለዚህ ይቺኛዋን ኤሪያ በየትኛውም ታይም ፍሬም ላይ ካገኘ ይቺኛዋን ትሬድ አድርግ ነው ፖይንቱ፣ ሌላ አይደለም። አሁን ባለው ሲቹዌሽን እነሱ እየተከተሉ ያሉት ሲቹዌሽናል ነው አይደል? የሆነ ማርኬት የሆነ ጊዜ ላይ ይቀየራል አይደል? ምንድነው ማርኬቱ ሙቭ እያደረገ ነበረ። ሪጀክት የተደረገው ግን በምንድን ነው? በዚህ ፑል ባክ ብቻ ነው ሪጀክት የተደረገው። እቺ ሪጀክሽን ኤሪያ ማለት ቅድም ወደ ሎወር ታይም ፍሬም ላይ 50 ሚኒት ላይ ምን የነበረች ነች? ሙሉ በሙሉ ብሬክ አውት የነበረች ኤሪያ ነች ማለት ነው። ስለዚህ አሁንም እቺን ኤሪያ ምንድነው የሚፈልገው ማለት ነው? ሙሉ በሙሉ ማርኬቱ ሪቨርሳል ይፈልጋል ማለት ነው። ኦኬ ይሄን ቦታ ደግሞ ሰብሮት ይመለሳል ካልነና ካሰብነው እዚህ አካባቢ ላይ ሪቨርሳል የምንለው ኤሪያ እቺኛዋ ነበረች፣ ሰብሮት ወርዷል። እዚህ አካባቢ ላይ ተመልሶ ማርኬቱ ሪቨርስ የሚያደርግበት ኤሪያ ካለ ኦኬ፣ ያለዛ ግን እቺኛዋ ኤሪያ ፐርፌክት ነበረች። ሊኩዊዲቲ ድንገት ሊመጣ ይችላል። ከዛ ግን ተመልሶ የመውረድ ፕሮባቢሊቲ ሊኖረው ይችላል ማለት ነው። ግን አሁን ያየነው ምንድነው? ብሬክ አውት ካደረገ በኋላ የብሬክ አውቱ ትሬድ መቼ እንደሚደረግ ማለት ነው። ስለዚህ ሳምንት ተጠብቃችሁ አንድ ቀን ትሬድ ታረጋላችሁ እንደማለት ነው ካልሆነ። ስለዚህ ይሄን በሃየር ታይም ፍሬም አይደል ያገኘነው፣ በሎወር ታይም ፍሬም ደግሞ ስናገኘው እንደዛ ይሆናል ማለት ነው። ሁለተኛውም ማርኬቱ እዚህ አካባቢ ኮንሶሊዴት እያደረገ ነበር። አያችሁት? ኮንሶሊዴት እያደረገ ቆይቶ ብሬክ አደረገ ይሄኛው። ብሬክ አደረገ በኋላ ስትራክቸሩን ቀይሮ ምን አደረገ? ወደ ላይ ወጣ። በዚህ ሰዓት ላይ ምንድነው የተፈጠረው? ፎልስ ብሬክ አውት ነው ማለት ነው። ስለዚህ ወዴት ሊሄድ ፈልጓል? ወደ ባይ ሊሄድ ፈልጓል ማለት ነው። ስለዚህ በዚህ ሰዓት ላይ ወደ ባይ መሄድ ከፈለገ ደግሞ ምንድነው የሚያደርገው? እዚህ አካባቢ ላይ የመጀመሪያው ማርኬት ሺፍት ስትራክቸር ፈጥሮልናል። ከዛ ፊቦናቺያችንን እንዘረጋለን፣ ጎልደን ኤሪያ እንፈልጋለን፣ ከዛ ባይ ብለን እንገባዋለን ማለት ነው። ይሄኛው ሙሉ በሙሉ ብሬክ አውት ግን ማርኬቱ ራንክ አደረገ ነው። ልናደርግ የምንችለው ምንድነው? የመጀመሪያው ብሬክ አውት ራንክ አደረገ በኋላ እኛ ልንገባው የምንችለው ራናዌይ የሆነ ሙቭመንት ላይ ማርኬት ሙቭመንት ላይ መግባት ከፈለጋችሁ መግባት የምትችሉት የቱ ጋር ነው? እዚህ ጋር ነው የምትገቡት ማለት ነው። የመጀመሪያው ካንድልስቲክ ሰበረ፣ ሁለተኛው ካንድልስቲክ ፑል ባክ አደረገ፣ ሶስተኛው ክሎዝ አደረገ። ቦዲ ዘግቷል አልዘጋም? ኢንሳይድ ባር ነው ውስጥ ላይ ፈጠረው፣ ቦዲ ዘግቷል። ስለዚህ የቱ ጋር ነው ትሬድ ማረገው? እዚህ ጋር ነው ሴል ማረገው። ከዛ ግን እንትኔ ግን እዚህ ጋር ነው ያለው ማለት ነው። አያችሁት? እስከዚህ ድረስ ሪስክ ቱ ሪዋርድ ሬሽዮ ይመጣጠናል አይመጣጠንም? ለዛ ሲባል ብሬክ አውትን እኔ ብዙ ጊዜ ትሬድ አላደርግም። ትሬድ እንዲያደርግም አልመክርም ማለት ነው። የመጀመሪያው ብሬክ አውት ማለት ስትራክቸሩም ኤቭሪቲንግ ዲቴል በደንብ ይታያችኋል ማለት ነው።
ሶ እነዚህም በደንብ ማወቅ አለባችሁ ስለ ብሬክአውት ማወቅ አለባችሁ በደንብ ማለት ሶ ፑልባክ የምንላት ደግሞ ስትራክቸሯን ጠብቃ ሁለተኛ ላይ የምትመለሷን ነው ማለት ነው ስለዚህ ወደሱ ደግሞ እንግባና እስቲ እዚች ጋር ስለ ፑልባክ አየት እናድርግ ምክንያቱም አብዛኞቻችሁ ያው እየደገማችሁት ስለሆነ በደንብ አንደርስታንድ ታደርጋላችሁ እሺ ሶ ፒዲኤፋችን ላይ እንግባና ፑልባክ ስትራቴጂ ይላል ሶ ፑልባክ ስትራቴጂ እንግዲህ ያው እንደነገርኳችሁ ብሬክአውት የሚፈጠረው በትሬንድም ይፈጠራል አይደል ሶ በትሬንድ ጊዜም ይፈጠራል ከዛ በሬንጅ ጊዜም ይፈጠራል እነዚህ ትሬንድ ፎሎ ላይ የሚፈጠሩ ነገሮች ሊሆኑ ይችላሉ ማለት ነው የመጀመሪያው ምንድነው ኢምፐልስ ነው ወደ ላይ የሚወጣው ሁለተኛውስ ፑልባክ ነው ያ ማለት ኮሬክሽን ማለት ነው ማስተካከያ እንደማለት ነው ፑልባክ ማለት ማስተካከያ ነው የሚያደርገው ያ ማለት ቴምፖራሪ ፕራይስ ሙቭ አጌንስት ዘ ማርኬት ነው ሶ አጌንስት ዘ ማርኬት ነው ራን የሚያደርገው እናንተ ግን ያቺን ቦታ ጠብቃችሁ ትሬድ ማድረግ ትችላላችሁ ዳውን ትሬድ ላይም ሃፐን ሲያደርግ ሙሉ በሙሉ ምን እንደሚመስል ሶ ያ ማለት እኛ ጠብቀን የምንገባው ያቺ ፑልባክ የወረደችበትን ሳይሆን ሪቨርሳል ኤሪያውን ጠብቀን ነው የምንገባው ማለት ሶ ማርኬት ኮሬክሽን ለማድረግ ነው እየተመለሰ ያለው ፑልባክ ሶ እዚህ ጋርም እየተመለሰ ያለው ፑልባክ ማርኬቱን ኮሬክሽን ለመስጠት ነው ሶ እናንተ ወደ ባይ ነው እየጠበቃችሁ ያላችሁት ሶ ማርኬቱ ግን ኮሬክሽን ፈልገው ከዛ በኋላ ወደ ሴል ይወርዳል ምክንያቱም ለምንድን ነው የሚወርደው ማርኬቱ ላይ ኢምባላንስ ያልሆኑ ነገሮች ይፈጠራሉ አይደል ሶ እነሱን ለማስተካከል ነው ፑልባክ የሚመለሰው ማለት ኮሬክሽን ይሰጣል ሶ በዛ ሀያ ዛዲዮን ሙቭመንቶችን በደንብ የምናገኘውናል ማለት ነው ሶ እነዚህ በዚህ ሰዓት ላይ ሃይ እና ሎው ሲሆኑ እናም ብሎ የሚያስቀምጣቸው ናቸው ፖይንት የላቸውም ሶ የመጀመሪያው ምንድነው አይደንቲፋይ ዘ ማርኬት ትሬንድ ነው ሶ ትሬንዳችን ከአንድ እና ከሁለት በላይ ከነካ የላይኛው ፑልባክ እንደሆነ አውቀናል እዚህ ጋር ሪቨርሳል ጠብቀን ነው ባይ የምንለው ብለናል አይደል ሶ ሪቨርሳል ማለት ሙሉ በሙሉ እንዴት እንደሚሰራ አያችሁ ማርኬቱ ሰብሮ ከወጣ በኋላ እዚህ ጋር ያለውን ስትራክቸር እያያችሁት ነው ሶ ሰብሮ ከወጣ በኋላ ሙሉ በሙሉ ብሬክአውት ብለን ነው የምንጠራው ማለት ነው ሶ ብሬክአውት ከተፈጠረ በኋላ ኤክስፕሎሲቭ ብሬክአውት ነው ይሄኛው ምንም አይነት ምርጫ አልሰጠውም ጠንካራ ነው ሶ ቀጥ ብሎ ነው የወረደው ያ ማለት አሁን የተፈጠረው ጋር ይመሳሰላል ማለት ነው አሁን እኛ ቅድም ያየነው ጋር ማለት ነው ሶ በዚህ ሰዓት ላይ እንግዲህ የትኛው ኤሪያ ላይ ነው ማርኬቱ እንደዚህ ፑልባክ እየሰራ ያለው ስዊንግ ሃይ እና ስዊንግ ሎው ላይ ነው ወይ ሰፖርት እና ሬዚስታንስ ላይ ነው ወይ ትሬንድ ላይ ነው ወይ የሚሰራው ብላችሁ በደንብ እያንዳንዱን ነገር ማወቅ አለባችሁ የፑልባክን ህግ ከተረዳችሁት ማለት ነው ሶ እያንዳንዱን ነገር ካወቃችሁ ያን ይመስላል ማለት ነው ሶ ብሬክአውት ፑልባክ ላይ ምን እንደሚሰራ ላሳያችሁ እዚህ ጋር ነው ጭዌው የሚጀምረው ሶ ለምሳሌ ይሄ እኛ ያስቀመጥነው ላይን ነው ከስርም ከላይም በኩል ማለት ነው ሶ በላይ በኩል ሬዚስታንስ አለ ከስር በኩል ሰፖርት አለ ማርኬቱ ብሬክ አርጎ ወጣ ሶ ወደ ላይ ከወጣ በኋላ የምናገኘው ምንድነው ሙሉ በሙሉ ያቺን ኮሬክሽን ለመስጠት ፑልባክ ይመለስና እዚህ ጋር ሪቨርሳል ይሰጥና ከዛ ተመልሶ ማርኬቱ ወደ ባይ ይወጣል ማለት ነው አያችሁ ስትራክቸሩ ይሄኛው ነው ሙሉ በሙሉ ሶ ሄድ እንደ ሾልደር የሚሰራ ዌጅ ሲሰራ ትራያንግል ፓተርን ሲሰራ ሬክታንጉላር ፓተርን ሲሰራ እያንዳንዱ ብሬክአውቶች ምን አላቸው ሪቨርሳል ፑልባክ ብሬክአውት ሪቨርሳል ፑልባክ ብሬክአውት ሪቨርሳል ፑልባክ ብሬክአውት አላቸው ከነዚህ ሶስት ውጪ የሆነ ማርኬት ካለ ምንድነው ማለት ነው ሙሉ በሙሉ ስዊንግ ሃይ እና ስዊንግ ሎው ነው ሊሆን የሚችለው ወይም ደግሞ ትሬንድ ፎሎዊንግ ራን እያደረገ ነው ማለት ነው ፓተርን ስንጠቀም እንግዲህ ከ20 ምናምን በላይ ፓተርኖችን ተምራችኋል በማስተር ክላስ ላይ ሶ ከ20 በላይ ፓተርኖችን ስትማሩ እያንዳንዱ ፓተርን ላይ የምንጠብቃቸው ምንድነው ሙሉ በሙሉ ማርኬቱ ብሬክ አድርጎ እንዲወጣ ሶ ሶስቱን ትሪያንግሎች እንኳን ስንጠራቸው ምንድነው የምንለው ሳይሜትሪክ ትሪያንግል አሴንዲንግ ከዛ ዲሴንዲንግ ትሪያንግል ብለን ሶስቱን እንከፍላቸዋለን አይደል እነዚህ ሶ እነዚህ ደግሞ ራይዚንግ ዌጅ አለው ሶ ራይዚንግ ዌጅ ላይ ሲፈጠር ማርኬቱ ምን ይመስላል ከዛ በኋላ በቡሊሽ ዌጅ ደግሞ ሲፈጠር እንዴት ይፈጥራል ከዛ በኋላ ደግሞ እሱ ብቻ አይደለም ቡሊሽ ፍላግ አለ ቤሪሽ ፍላግ አለ ከዛ ደግሞ እነ ራይዚንግ ዌጅ ለራስ ፎሊንግ ዌጅ አላቸው ከዛ ደብል ቦተሞች አሉ የምንጠብቀው ምንድነው ብሬክአውት ነው የምንጠብቀው ማርኬቱ ላይ ማለት ስለዚህ እዚህም ላይ ብሬክአውት ነው የምንጠብቀው እዚህም ጋር ብሬክአውት ነው የምንጠብቀው እዚህም ላይ ብሬክአውት ነው የምንጠብቀው እዚህም ላይ ብሬክአውት ነው የምንጠብቀው እዚህም ላይ ብሬክአውት ነው የምንጠብቀው ሶ ብሬክአውት ካደረገ በኋላ ምን አርግ ነው ሪቨርሳል ጠብቀ ግባ ያቺ ሪቨርሳል ፖይንት ግን ምን ትባላለች ነው ያቺ ነች ፖይንቷ
መጨረሻ ላይ ቅድም እያሳየኋችሁ የነበረው ጋር የሚመሳሰል ነው። ራሳችሁን በደንብ ጠይቁበት፣ ምክንያቱም ይጠቅማችኋል።